እሺቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይሄን በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው በየቤታችን። ከ100 ብር ጀምሮ እስከ 8000 ብር ድረስ እንለምናችኋለን። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨለውን አስረክበህ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያጨለ? አዛውንቶቹ ደርሷቸዋል። ባልጣዎች ሰብሰበ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ ብሩ ስራ ላይ አልዋለም፣ የት እንደገባ አይታወቅም። የብሩ ሰብሳቢ አንተ ነህ፣ ቦርድም አንተ ነው፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው። አስቡት እስቲ ባጠገባቸው ስታልፉ የሺሻና የእጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ መተናል ሳንተኛ ወዲያውኑ ከነሱፌ ነው የመጣሁት። የታባችሁ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ ሰሞኑን አንድ ጉዳይ ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። ይሄውም ጉዳይ ምንድነው? በባምቢና በእሸቱ በኮሜዲያን እሸቱ መለሰ መካከል የተፈጠረው ነገር ነው። እንግዲህ ብዙዎች እየተነጋገሩበት ነው። በጣም ትላልቅ ሰዎች ሳይቀሩ እንዲሁም ማህበራዊ ሚዲያ ላይ ስም ያላቸው ታዋቂ ሰዎች ጨምሮ ማለት ነው ብዙ ሀሳብ አስተያየት እዚህ ጉዳይ ላይ እየሰጡ ይገኛሉ። እንግዲህ ቀደም ሲል ከ5-6 ቀን በፊት ኮሜዲያን እሸቱ በዩቲዩብ ዶንኪ ቲዩብ ላይ አንድ ቪዲዮ ለቋል። ሁላችሁንም እንደምታስታውሱት ይሄንን ቪዲዮ ማለት ነው። ይሄ ቪዲዮ ወደ 14 ደቂቃ ነው። በዚህም እንግዲህ ቲክቶከር ወይም ደግሞ ተጽዕኖ ፈጣሪዋን ባምቢን በቲክቶክ ስሟ ባምቢን እንደዚሁም በትክክለኛ ስሟ ሀና ግደይን እንግዲህ ጋር እሰጥ አገባ ውስጥ ያስገባው ቪዲዮ ነው። ቪዲዮ ላይ ምንም እንኳን እሸቱ መለሰ ስም ባይጠቅስም ጉዳዩ በቀጥታ እሷን እንደሚመለከት ብዙ ማህበራዊ ሚዲያ ተጠቃሚ ሰዎች ያወቁት ጉዳይ ነው። ለማንኛውም ያንን ተከትሎ ባምቢም ወይም ደግሞ ሀና ግደይም የራሷን ሀሳብ አስተያየት ሰጥታለች። እንግዲህ ከዚህ 14 ደቂቃ ከቆየ ቪዲዮ በኋላ ኮሜዲያን እሸቱ መለሰ በፌስቡክ ገጹ ላይ በትላንትናው ዕለት እንግዲህ የይቅርታ ቪዲዮ ለቃለው የሚል ነገር ለጥፎ ነበር በፌስቡክ ገጹ። እንግዲህ ብዙዎች ባምቢን ይቅርታ ይጠይቃል ብለው ጠብቀው ነበረ። ነገር ግን ያ አልሆነም። እንግዲህ ከዚህ ጉዳይ ጋር ተያይዞ አንዳንድ ሰጣ ገባዎች ተፈጥረዋል። ባምቢም እሸቱ እንግዲህ ያደረሰብኝ ነገር ከባድ ነው፣ ራሴን አጠፋለሁ የሚል መልእክት ያለው ሀሳቧም በፌስቡክ ገጿም እንደዚሁም በስቶሪ ላይ አጋርታለች። ሀና ግደይ በሚለው የፌስቡክ ገጿ እንደዚሁም በቲክቶክ ላይ አጋርታለች። ያጋራችውም እንግዲህ ምን ብላ ነው የሚለውን ነገር በሙሉ እንመለከታለን። እንደዚሁም ደግሞ እሸቱ የይቅርታ ቪዲዮ ሰራለሁ ካለ በኋላ ምን አይነት ቪዲዮ ነው እየሰራው? ለምንድን ነው ብዙዎችስ ይህን ቪዲዮ አይተው የተቃወሙት የሚለውን እንመለከታለን። ከመሸጋገሪያ በኋላም ተመልሰን እንምጣ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ። ያው መግቢያ ላይ እንዳልኳችሁ እንግዲህ ኮሜዲያን እሸቱ 14 ደቂቃ የሚረዝም ቪዲዮ ከ5 ቀን በፊት ይለቃል። ያንን ተከትሎ እንግዲህ ብዙዎች መነጋገሪያ አድርገውታል። በነገራችን ላይ በዚህ ቪዲዮ ላይ ብዙ ቲክቶከሮችን ለመናገር ሞክሯል እሸቱ ከባምቢ ወይም ደግሞ ከሀና ግደይ ውጪም እንግዲህ ብዙ ቲክቶከሮችን ለመናገር ተናግሯል። በተለይ እንግዲህ ወደ ባምቢ እንመጣለን። ከዛ ውጪ አንድ የምታስታውሱ ከሆነ የቲክቶክ አዋርድ ዕለት እንግዲህ ብዙ አዋርዶችን ያገኘው አዶናይ ነው። አዶናይም እንግዲህ በዚህ 14 ደቂቃ በፈጀ ቪዲዮ
በእሸቱ ሸንቆጥ ተደርጓል። ምንድነው ያለው እሸቱ? እንግዲህ ሌሊት ክለብ በጨፈሩበት ልብስ ቤተ መቅደስ ውስጥ ታይተዋል አንዳንድ ቲክቶከሮች እና ይሄም ልክ አይደለም ብሎ እንግዲህ ተናግሯል። ይሄም በቀጥታ የሚወስደው ወደ አዶናይ ነው። አዶናይ እንደምታስታውሱት ከቲክታክ አዋርዱ ምሽት በኋላ በቀጥታ ወደ ክለብ ሄደው ነበረ ሰለብሬት ለማድረግ። በዛው ልብስ እንግዲህ ክለብ ውስጥ በታየበት ልብስ አዶናይ አክሱም ጽዮን ቤተ መቅደስ ውስጥ ታይቷል። ቤተ ክርስቲያን ደርሷልና ሌሊቱን ተጉዞ ማለት ነው በአውሮፕላን። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ መተናል ሳንተኛ ወዲያውኑ ከነሱፌ ነው የመጣሁት። የታባቱ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ይህም እንግዲህ ኮሜዲያን እሸቱ ካነሳቸው ሀሳቦች መካከል አንደኛው ነው። ነገር ግን አብዛኛው ቪዲዮ በሙሉ ማለት በሚቻል ሁኔታ ስለ ባምቢ ነው። ባምቢም በዚህ በጣም ቅር ተሰኝታለች። ስራ መስራት አልቻልኩም ብላለች። ከዛም ተያይዞ እንግዲህ እንደዚህ ስትል በስቶሪዋ ላይ ለጥፋለች። ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ የሚል ይዘት ያለው መልእክት አጋርታለች። ቦኒ እንደምናስታውሰው ቲክታከር ነች። በቅርቡ ራሷን ያጠፋች ቲክታከር ነች እና ይሄ ሀሳብ እንግዲህ ልክ ፌስቡኳ ላይ ከተጋራ በኋላ በርካቶች ደንግጠዋል። በርካቶችም እቺ ልጅ የሆነ ነገር ብትሆን ካንተ ራስ አንወርድም ብለው እንግዲህ በማህበራዊ ሚዲያ ላይ የተለያዩ ሀሳቦችን አድርሰዋል። ለማንኛውም እንግዲህ ይሄ ሁሉ ሰጣ ገባ የተፈጠረው ነገር ምንድነው? ባምቢ ወይም ሀና ግደይ በእሸቱ አነጋገር ወይም በእሸቱ ሀሳብ ማለት ነው የቤተክርስቲያን ምልክት ልትሆን አይገባም፣ እሷ የቤተክርስቲያን ምልክት ሆና ስራ መስራት አትችልም የሚል ይዘት ያለው መልእክት ካስተላለፈ በኋላ ነው በመልእክቱ እሱም ኃጢአተኛ እንደሆነ ተናግሯል። በዛ 14 ደቂቃ በሚረዝመው ቪዲዮ ላይ ሀናም እንግዲህ ሀሳቡን ተከትሎ እሷም የተለያዩ ሀሳቦችን ሰጥታለች። በተለይም ላይቭ ላይ ተመልካቾችም ከሚጠይቋት ጥያቄ ተነስታ እንግዲህ ብዙ ስሜታዊ የሚያረጉ ነገሮችን ተናግራለች። ያንተም ልጆች ያለ አባት ይቀራሉ የሚል እንግዲህ ዛቻ ያለው ቪዲዮ ለቃ ነበረ። ቪዲዮቿ አሁን ላይ ጠፍተዋል። እንግዲህ ሰሞኑን ግን ከሷ የተሰማ ምንም ነገር የለም። ለመጨረሻ ጊዜም እንግዲህ የለቀቀችው አንድ ቪዲዮ አለ። እጅግ በጣም የሚያሳዝን ቪዲዮ ነውና እሱን ቪዲዮ አብረን እንመልከተውና ከዛ በኋላ ባምቢ ምን አለች የሚለውን ካየን በኋላ በቀጥታ የእሸቱ ሁለተኛ የሰራውን ቪዲዮ ምንድነው የሚለውን እንመለከታለን። እንግዲህ መጨረሻ ቪዲዮ ነው የሚሆነው። በዚህ አካውንት ላስት ዋርኒንግ ላይ ያለ አካውንት ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞቹም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም፣ ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቱብ መሄድም ይመስለኛል። ዩቱብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መታችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ።
አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይህን ያህል ከፍና ዝቅ አትበሉ። ያው እንግዲህ እንደሰማችሁት ነው። እጅግ በጣም ስሜታዊ የሚያደርግ ቪዲዮ ነው የሰራችሁ። እውነት ለመናገር አሁንም ቢሆን በተለይ እንግዲህ ማህበራዊ ሚዲያ ላይ ከማራገብ ጉዳዩን ባምቢ ወይም ሀና ግዳይ የምትረጋጋበትን ነገር ማመቻቸት መልካም ነው ብዬ አስባለሁ። ገና ታዳጊ ነች። ብዙ ነገር ከፊቷ ይጠብቃታል። ምናልባትም ያለችበት ህይወት ለሷ ተመችቷት ሊሆን ይችላል። ምናልባትም ተሸውዳ ሊሆን ይችላል። whatever it is እሱ የእርሷ ጉዳይ ነው የሚሆነው እንደሚታወቀው። ነገር ግን እንደኛ ሀገር ባህል ወግ ደግሞ የሚባል ነገር አለና እሱንም ነገር ጥንቃቄ እንድታደርግ እንደዚህ አይነት ነገሮች ቢፈጠሩ እንደዚህ ከባድ የሆነ ነገር ውስጥ ሊከት ስለሚችል ጥንቃቄ ማድረግ አለባት። ለዛም ነው እንግዲህ እንደዚህ አይነት ነገሮች እንደዚህ አይነት ሀሳብ አስተያየቶች እየተሰጡ ያሉት። በነፃነት ሀሳቧን የምትገልጽ አይነት ልጅ እንደሆነች ይታወቃል። አሁን ግን እያየን ያለነው ነገር እጅግ በጣም የሚያሳዝን ነው። ለማንኛውም ግን አሁንም ቢሆን ከባምቢ አጠገብ ያላችሁ ጓደኞቿ፣ ቤተሰቦቿ በሙሉ በተቻለ መጠን አጠገቧ እንድትሆኑ እንግዲህ አሁን ያለችበት ነገር አይታወቅም። ይሄ ቪዲዮ ከተለቀቀ እንኳን አንድ ቀን አካባቢ ሊሆነው ነው። ከዚህ ቪዲዮ በኋላ ምንም ነገር አልተናገረችም። ያለችበትም ፊቷም ያስታውቃል። ባምቢን በተለያዩ ኬዞች እናውቃታለን። ቲክቶክ ላይ ስትሰራ እንደዚሁ መነጋገሪያ ትሆናለች በየጊዜውና ለማንኛውም ከአጠገቧ አትለዩ። ምክንያቱም ሰዎች የራሳቸውን ሀሳብ በነፃነት የማስተላለፍ መብት አላቸው። በቃ ከሌለ ለምን ይሄን አለ ማለት አንችልም። በእርግጠኝነት መናገር የሚቻለው በዛም ቪዲዮ ኮሜዲያን እሸቱ በእርግጠኝነት ምናልባት የባምቢን ህይወት ለማጥፋት ወይም ደግሞ እሷን ከማህበራዊ ሚዲያ ለማጥፋት አስቦ አልሞ ያደረገው ነገር ነው ብዬ አላስብም እንደ ሀሳብና ይሄ ነገር እንደ ሀሳብ ተረድታ እሷም ስራዋን ብትቀጥል መልካም ነው ማለት እንወዳለን። እንደዚህ አይነት መጥፎ ሐሳቦች ካሜራ ውስጥ ባይኖሩ መልካም ነው ለማለት ያህል ነው። እንግዲህ ኮሜዲያን እሸቱ ከዛ ቪዲዮ በኋላ ከዛ ሁሉ ንግግር በኋላ በትላንትናው ዕለት እንግዲህ አንድ ቪዲዮ ሰርቷል። ቀን ፌስቡክ ላይ ይቅርታ የመጠየቅ ቪዲዮ ማታ ላይ ይሰራለው ጠብቁኝ ብሎ ነበር። በርካቶች ሐሳብ አስተያየትን ሰጥተዋል በዚህ ቪዲዮ ስር እና 17 ደቂቃ አካባቢ የሚዘልቅ ቪዲዮ ሰርቷል። ይሄም ቪዲዮ ርዕሱ ትውልዱን የማዳን አደራ የሚል ሆኖ የኖርማል አይደለም አጀንዳ ይሄ ነው የሚል መልእክት ያለው ቪዲዮ ለቋል። ቪዲዮን በጋራ እንመልከተውና እኛም ሐሳባችንን እንሰጣለን። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። እውነት ነው። በነገራችን ላይ ይሄን ሐሳብ እኔ ደግፈዋለሁ። ሚዲያ ላይ የተሳሳተ ነገር ከተሰራ ጉልበቱ ኖሮት ድፍረቱ ኖሮት ይሄ ነገር ትክክል አይደለም የሚል ሰው ያስፈልጋል፣ የሚተች ሰው ያስፈልጋል። ምክንያቱም ሚዲያ ላይ በርካቶች ይመለከቱታል፣ ታዳጊዎች አሉ፣ ህፃናት አሉ። ስለዚህ አንዳንድ የተሳሳቱ ነገሮችን ስንሰራ የሚቆጣ የሚገጽጽ ትክክለኛው መንገድ የሚያሳይ ሰው ያስፈልጋል ብዬ አስባለሁ። ስለዚህ አሁን ብዙ ጊዜ ጥያቄ ግን የሚነሳበት እሸቱ ምንድነው እሱስ የህፃናቱን ፕሮግራም ሲሰራ ይሄን ነገር አስቦታል ወይ? ብዙዎች በዚህ
እንግዲህ በህፃናቱ ፕሮግራም ጋር ተያይዞ ጥያቄዎችን ያስነሳሉ። ስለ አረቄ፣ ስለ ጠላ ብዙ ነገር ይነሳል። በዚህ ጨዋታ ላይ ህፃናት ሊያወሩት የማይገባ ነገርና ይሄ ተገቢ አይደለም የሚል ትችትን ሰንዝረዋል። ስለዚህ እሸቱ ይሄንን አይነት ትችት ወይም ደግሞ ሚዲያ ላይ ማህበራዊ ሚዲያ ላይ የሚሰሩ ስህተቶችን የሚያወጣ ከሆነ በእርግጠኝነት እሱ እንግዲህ ይሄ የሰራው ነገር ትክክል አይደለም ሲባል አምኖ ይቀበላል ብዬ አስባለሁ። እሱንም ተከትሎ እንግዲህ ቪዲዮ ይሰራል ብዬ ነው የማስበው። ነገር ግን እንዳልኳችሁ ማህበራዊ ሚዲያ ላይ የሚታዩ ህጸጾችን እንደዚሁም በመገናኛ ብዙሃን የሚታዩ ህጸጾችን ድፍረቱ ኖሮት ወጥቶ ይሄ ትክክል አይደለም የሚል አይነት ኮንተንት ያለው ስራ መጀመሩ እኔ እንደ አንድ ባለሙያ እንግዲህ ደጋፊ ነኝ ማለት እችላለሁ። ነገር ግን እንዳልኳችሁ ጉዳዩ ከዛ አልፎ ከሃይማኖትም አልፎ የሴትነት ብዙ ነገር ውስጥ ገብቷልና ለዛም ምላሽ እንግዲህ ይሰጣል ብዬ አስባለሁ። ቪዲዮን እንከታተለው በደንብ። አንድ ነው፣ ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ እንዳልኳችሁ ነው እንግዲህ ለሚነሱበት ነገር ምላሽ የሚሰጥ ከሆነ እሱም እንግዲህ ሁላችንም ይሄ ትክክል አይደለም ወይ ደግሞ ይሄን እንዴት እንደዚህ ያደረገ ምናምን ብለን ለምናስባቸው ነገሮች መልስ ይሰጣል ማለት ነው። እሱን እንግዲህ እንጠብቃለን። ነገር ግን ከተነሳው ጉዳይ ጋር በተለይ ከባምቢ ጋር ተያይዞ ለተነሳው ጉዳይ ግን ምን አይነት ምላሽ ይሰጣል ስቲል እሱን የመመለስ ፍላጎት ያለው አይመስለኝም። ምክንያቱም አሁንም ቢሆን ትክክል ነው ያረኩት ብሎ ነው ያሰበው። እንግዲህ በዚህ ይሄ ኖርማል አይደለም የሚለው ፕሮግራም ቀጥሎ እንዳልኳችሁ የተለያዩ ስህተቶችን የሚያወጣበት እንደሆነ ነው የተናገረው። እስቲ እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሸቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት፣ ያለምንም የትምህርት ጊዜ፣ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው። በየቤታችን የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። ጥያቄው ትክክል ነው። የማ ልጅ እንዲያዩ ነው ቪዲዮን የሰራኸው ነው። እስኪ ሙሉ ቪዲዮውን እንየው። 1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። በጣም ሾክድ የሆንኩት እንዴ ልጄ እንዴት ንግግር ሊዘጋ ይቻለ? ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨለውን አስረክበህ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያ ጨላ? አዛውንቶቹ ደርሷቸዋል። ባልጣዎች ሰብሰበ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ
ብሩ ስራ ላይ አልዋለም፣ የት እንደገባ የማይታወቅም። የብሩ ሰብሳቢ አንተ ነህ፣ ቦርድም አንተ ነው፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው። ለመጽደቅ የሚለው ፕሮጀክት እውነት ግን ምን ደረሰ? መስከረም 1 ላይ እንግዲህ ይፋ ሆኖ ከሜላት ጋር ገጠር ገብተን እኔ በነፍሰ ጡር ሆኜ ቪዲዮ ሰርተን መንገድ ልንሰራ ነው ውሃ ልንሰራ ነው ብለን በጣም በተደጋጋሚ ቅስቀሳ አቅርበን ነበርና እውነት ምን ደረሰ? ሰዎች ገንዘብ ረድተው ከሆነስ ገንዘባቸው ምን ውስጥ ገባ? ይሄ በእውነት መመለስ ያለበት ጥያቄ ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት በደብረ ብርሃን ከተማ ተቋቁሞ ስራ ከጀመረ እንግዲህ አመት ሊሆነው ነው። የመንገድ ግንባታውን ለማድረግ መጀመሪያ ላይ በጣም ትልልቅ ልምድ ያላቸው ኢንጂነሮች ስፍራው ድረስ በመሄድና ከኛ ጋር በእግራቸው ወክ በማድረግ 18 ኪሎ ሜትር መንገድ እንዴት ሊሰራ እንደሚችል ምን አይነት ኢንጂነር እንደሚያስፈልግ ውይይት አደረግን። ከዛስ 5 የፕሮጀክት ማናጀሮችን አወዳድረን 1 የፕሮጀክት ማናጀር ቀጠርን። ከዛስ ደብረ ብርሃን ከተማ ላይ ቤት ተከራየን። በተከራየነው ቤት የፕሮጀክት ማናጀር፣ ዋና ስራ አስኪያጅ፣ ፎርማኖች፣ ሳይት መሐንዲሶችና ሌሎችም ሰርቬየሮች የሚያድሩበት ካምፕ አደራጅተናል። ካምፕ ካደራጀን በኋላ በቀጥታ የመንገድ ስራው ተጀመረ። መጀመሪያ የመንገድ ስራው የተጀመረው በዶዘር ነው። ዶዘር ተከራይተን በሎቤድ አጓጉዘን ገጠር ካስገባን በኋላ አንድ ዶዘር እስከ 400 ሊትር ድረስ ነዳጅ ይወስዳል፣ ከዛም በላይ። በጣም በሚገርም ሁኔታ እናንተ በምታደርጉት የገንዘብ ድጋፍ ዶዘሩ በቂ ነዳጅ እየተሰጠው በጣም ለተከታታይ በርካታ ቀናት ሰሌክት ወይም ኳሪ ሲያመርት ቆየ። ይሄ መንገዱ ላይ የሚደፋ መሆኑ ነው። በማስከተል ያንን ከጨረሰ በኋላ መንገዱን መጥረግ ጀመረ። ይሄ ስራ እንግዲህ በወራት የፈጀ ስራ ነው። ዶዘሩ ጠርጎ እንደጨረሰ ሎደርና ሲኖትራኮች ማስገባት ነበረብን። ከአንድ ሲኖትራክ በስተቀር በነፃ ስላላገኘን የተቀሩትን ሲኖትራኮች በኪራይ አስገብተን በሎደር ሲኖትራክ ላይ የተጫነ የተመረተው ኳሪ እያንዳንዱ መንገድ ላይ መከመር ነበረበት። ይህንንም አድርገን ቪዲዮ ለቀን ባገኘነው ጥቂት የገንዘብ ድጋፍ ቀጥሎ ደግሞ ግሬደርና ሎደር አስገባን። ግሬደርና ሎደር በስፍራው ላይ ገብቶ ግሬደሩ የተቆለለውን ሰሌክት እየደፋ ሎደሩ ደግሞ እያስተካከለ እየዳመጠ አሁን የምታዩት 16 ኪሎ ሜትር የገጠር መንገድ ተሰርቶ አልቋል። የቀረችውን 2 ኪሎ ሜትር መጨረስና ካልቨርትና ፓይፕ እየቀበርን ክረምት ላይ መንገዱን ውሃ እንዳያጥብብን መንገዱን ማበጀት ነው። ተመልከቱ፣ ልብ በሉ። በኢትዮጵያ የሶሻል ሚዲያ ታሪክ የሶሻል ሚዲያ አንበሶች ቤተክርስቲያን ሰርተዋል፣ ህንፃ አንጸዋል፣ የታመመ ሰው አሳክመዋል። እግዚአብሔር በዶንኪ ቲዩብ ግን ለመጀመሪያ ጊዜ 18 ኪሎ ሜትር መንገድ እየሰራ ነው። ሶሻል ሚዲያ ለበጎ ከተጠቀምንበት ሀገር ያለማል ስንል ለካ እውነት ነው። አሁን መንገዱን ለማጠናቀቅና ፓይፕ ለመቅበር ግን 120 ፓይፖች ያስፈልጉናል። እያንዳንዳቸው ዋጋቸው 8000 ብር ነው ተብሏል። እዚህ ስር በምታዩት ስልክ እየደወላችሁ ይሄ መንገድ ክረምት ሳያጥበው በጊዜ ለመፈጸም እርዱን። በነገራችን ላይ የውሃውን በተመለከተ ደግሞ በጣም በሚያስደንቅ ሁኔታ አሜሪካ ዳላስ ድረስ ሄጄ ያገኘኋቸው የስትሪም ኦፍ ሆፕ መስራችና ስራ አስፈጻሚዎች አንድ ጉድጓድ እኛ እናስቆፍርላችኋለን፣ ወጪውን እንችላችኋለን ብለውናል። ዩኒ አርክ የተሰኘ የውሃ ቁፋሮ ስራ ድርጅት ደግሞ ስፍራው ላይ በተደጋጋሚ ዘመናዊ ማሽኖችን ይዞ በመሄድ 4 ውሃ ያለባቸውና ሊቆፈሩ የሚገባቸውን ቦታዎች ለይቶ የሚያስደንቅ ጥናት ሰርቶ ሰጥቶናል። ይህንን ጥናት ለከተማው የውሃ ቢሮ አጸድቀን መቆፈር ትችላላችሁ ተብለናል። ስለዚህ ገንዘብ የሚከፍልልን አለን፣ ጥናት እጃችን ላይ ያለን፣ አሁን የምንፈልገው የሚቆፍር ድርጅት ነው። በመሆኑም ለመጽደቅ የዘለቄታ በጎ አድራጎት ድርጅት በውሃ ጥም እየተሰቃዩ በውሃ ወለድ በሽታ እየማቀቁ እጅግ በጣም መከራው ስላሉ ኢትዮጵያውያን ወገኖቻችን ይህንን የውሃ ጉድጓድ ለመቆፈር በውሃ ቁፋሮ ስራ የተሰማራችሁ ድርጅቶች እዚህ ስር በምታዩት ስልክ አሁን እየደወላችሁ ጨረታውን ተሳተፉ። በቅርቡ ኢትዮጵያውያን ያው እንግዲህ እንደተመለከታችሁት ነው። እሸቱ ስራውን እየሰራ ነው። በቃ እንደ አንድ ማህበራዊ ሚዲያ ላይ እንዳለ ሰው ባለው ሁኔታ ውስጥ ስራውን እየሰራ ነው። እኔ የታየኝ ነገር ይሄ ነው። በቃ የባምቤን ጉዳይ ረስቶታል ማለት ይቻላል። እሱን ጉዳይ ረስቶ እንግዲህ ከዛ ጉዳይ ጋር ተያይዞ የተነሱበትን እያንዳንዱ ትላልቅ እንግዲህ ማህበራዊ ሚዲያ ላይ ትልቅ ተጽዕኖ እየፈጠሩ ያሉ ሰዎች ያነሷቸውን ጥያቄዎች እንግዲህ አድሬስ ለማድረግ እየሞከረ ነው። በዛው የሰራውን ስራ እያስተዋወቀበት ነው። በቃ ስራውን እየሰራ ነው። በእርግጠኝነት የምናገረው አንድ ነገር አለ ከባምቢ ጋር ተያይዞ። ባምቢ ምናልባትም ይሄን ቪዲዮ ካይሽው እንደ ሀገር ባህል ወግ የሚባል ነገር ይኖረናል። ያ አንዳንዱን ያስደስታል፣ አንዳንዱን ያስቀይማል የምናረጋቸው ሁሉም ነገሮችና ሁሉንም ማስደሰት አይቻልም፣ ሁሉንም አናስቀይምም አይደለ? ልክ እንደዛ ሁሉ ግን አንዳንድ ከባህል ከወግ ያፈነገጡ ነገሮች ለእንደዚህ አይነት ነገር ሊዳርጉን ይችላሉ፣ ደካማ ላይ ያደርጉን ይችላሉና በፍጹም እጅ እንዳሰጪ ምናልባትም ጠንክረሽ በተለያዩ አሁን ሰሪያቸው ከነበሩ በተሻለ ኮንተንት መተሽ ደግሞ እንግዲህ
ምክንያቱም አንቺን የሚመለከት ሰው አለ ልክ እሸቱን የሚመለከተው ሰው እንዳለው ሁሉ አንቺንም የሚመለከቱ ታዳጊዎች አሉ ሰዎች አሉ ተከታዮች አሉና ለነሱ እንደው የሚመጥን ላንቺም ወደፊት እንግዲህ ይሄንን ሰርቼ ነው እዚህ ጋር የደረስኩት ብለሽ በሙሉነት የምትናገሪበትን ነገር ይዘሽ እንደምትመጪ ተስፋ አደርጋለሁ። ወደ ዩቲዩብ መጣለሁ ብለሻል። እንግዲህ ዩቲዩብ ላይ ደግሞ የተለያዩ ስራዎችን እንጠብቃለን። በእርግጠኝነት ግን ከቲክቶክ የተለየ እንደሚሆን ተስፋ እናደርጋለን። ነገር ግን አሁንም በቃ ማህበራዊ ሚዲያ ላይ ያለ ሰው ቆዳውን ሊያጠነክር ይገባል። በቃ ቆዳው ጠንካራ ሊሆን ይገባል። አለበለዚያ እንግዲህ የግድ ስድብን ብቻ አይደለም እኮ አድናቆትም ይጥላል። ቅድም ብያለሁ ብዙ ሰዎች ማህበራዊ ሚዲያ ላይ ተወደው ማህበራዊ ሚዲያ ላይ ብዙ ስራ ሰርተው ከዛ በኋላ በቃ ዝናቸውን መሸከም አቅቷቸው የወደቁ ሰዎች አሉ። ያም እንዳለ ልብ መባል አለበትና እንግዲህ እንዳልኳችሁ እሸቱም ሐሳቡን በሙሉ ትቶ ወደ ስራው ተመልሷል። ስራውን እያስተዋወቀ ነው ያለው። እንግዲህ ይሄ ቪዲዮ የተሰራው ይቅርታ ቪዲዮ ነው ተብሎ ብዙዎች ጠብቀውት ነበር። ነገር ግን በፍጹም ይቅርታ የሚል ነገር የለውም። ወደፊትም እንግዲህ ኖርማል አይደሉም ብዬ የማስባቸውን ነገሮች አወጣለሁ የሚል ሐሳቡን ሰንዝሯል። ከዚህ ጋር ተያይዞ እንግዲህ በዛው የተነሱበትን ጥያቄዎች መልሷል ማለት ነው። ስለሰበሰበው ገንዘብ ስለ እርዳታ ስራው ከልጁ ጋር ተያይዞ ስላነሳው ነገርም እንደዚሁ ምላሽ ሰጥቷል። ለማንኛውም ቪዲዮን ጨርሰው ወገኖቻችን የሚጠጡት ንጹህ ውሃ ተቆፍሮ ሲወጣ አብረን እናያለን። እንግዲህ ውሃና መንገድ ከተጠናቀቀ በኋላ ትልቁ ስራችን እዚህ መንደር ላይ ገብተን በጭቃ ቆንጆ ክፍሎች ገንብተን አዳራሽ ሰርተን በመላ ኢትዮጵያ ታማሚ ልጆች ያሏቸው በር ዘግተው እንባቸውን ዘወትር የሚያፈሱ እናቶች ወደዚህ መንደር እየመጡ ስልጠና እየወሰዱ ቢዝነስ የሚሰሩበት ካፒታል እያገኙ ወደ ቀያቸው ተመልሰው ኑሯቸውን የሚገፉበት የብዙ እናቶች እንባ የሚታበስበት ድንቅ መንደር ነው። ይህንን መንደር እንድንገነባ ከጎናችን ስለሆናችሁ ምስጋናችን በቃላት የሚገለጽ አይደለም። አሁን ደግሞ የግንባታው ወሳኝ ምዕራፍ ላይ ነንና ድጋፋችሁ አይለየን። ከ100 ብር ጀምሮ እስከ 8000 ብር ድረስ እንለምናችኋለን። ለመጽደቅ የዘለቄታ በጎ አድራጎት ድርጅት። ስለዚህ በኢትዮጵያ ንግድ ባንክ 107197 63 387 የቻላችሁትን ሁሉ አግዙ። ሌላው የተወቀስኩበት ነገር ደግሞ ይሄ ነው። አንድ የጀሚና አምባሳደር ነኝ የሚል ወንድማችን በያይ ስልጠና ህክምና ሰዎች ዳኑ፣ ዶክተሮች የማከም ያልቻሉት ዳኑ እያልክ ነው እንዴ? ምን ነው በግድ ካዘረፍኳችሁ አልክ ወይ? ደግሞ ሂድና መገናኛ ላይ ሻሻን እንደሚሰሩት ግባ ኪሳችን ይሄን ነቀረው። ለማንኛውም የኤአይ ስልጠናችንን እየተመዘገባችሁ ቪዲዮ ኤዲቲንግ፣ ኤአይ ካፌ፣ ኤአይ ፎር ኮንተንት ክሬተርስ፣ ኤአይ በየቢሮ በየዘርፉ በየመስኩ ታለንትን ለማወቅ ቢዝነስ ለመፍጠር በተለይ ደግሞ በክረምቱ ግንቦት 10 ከሚጀምረው የቪዲዮ ኤዲቲንግ ስልጠናችን ጋር ተያይዞ ከኤአይ ትሬኒንጎቻችን ብዙ ታተርፋላችሁ። በ0975 51 63 60 እየደወላችሁ ትሬኒንጎቻችንን ውሰዱ። አዎ እንግዲህ ኖርማል አይደለም የምንለው ማስታወቂያ መስራትን ሳይሆን ወጣቱን የሚቀይር ተስፋና መንገድ የሚያሳይ ትውልድን የሚያንጽ አዲስ ነገር ሲመጣ በደንብ አድርገን ማስታወቂያ እንሰራለን። ነገር ግን ትውልዱ በኮንሰርትና በጭፈራ ቤት ባለ አሸሸ ገዳሚና ዳንኪራ ነፍሱን እንዲያጣ አናስተዋውቅም። ዝሙት ቀስቃሽ አለባበስ እንዲለብስ አናስተዋውቅም። መጠጥና አልኮልን እንደ ሙድና እንደ ዘመናዊነት መገለጫ አድርጎ እንዲቆጥረው አናስተዋውቅም። ለተጋነነ ስጋዊ ውበት እንዲገዛና ቁስ አምላኪ እንዲሆን አናስተዋውቅም። ገመና እንዳለ በአባቶች ነው። ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለው ያልመጣህባቸው ሀፋፍ ተቀብለው ማለት ነው። ኤቭሪቲንግ ማለት ነው። እስከዛሬ በምንሰራቸው የቤተክርስቲያን በጎ አድራጎቶች ዙሪያ መናገር የነበረብኝን ባለመናገሬ አሁን ላይ ግን ልክ እንዳልሆነ የገባኝን አንድ ነገር እናገራለሁ። ዶንኪ ቲዩብ ላይ የበጎ አድራጎት ወይም የገቢ ማሰባሰቢያ ስራዎች ስንሰራ የምንከተላቸውን መስፈርቶች ነው የምነግራችሁ። ገንዘብ ለምትሰበስቡ፣ ኦንላይን ሆናችሁ ብር ለምታሰባስቡ ወይም ኦንላይን ገንዘብ ሲሰበሰብ ለምትሰጡ ሰዎች ይሄ ሚስጥር በትክክል መገለጥ ስላለበት ነው፣ ይፋ መሆን ስላለበት ነው። እስከዛሬ ድረስ የምንሰራበትን መስፈርት በሚስጥር ይዘን ነው የምንሰራው። ለምን? ሚስጥራችንን ሰው ካወቀ ኢንፊልትሬት አድርጎ ገብቶ የሚፈልገውን ነገር ያገኛል። አሁን ግን ለብዙ ዓመታት ከዚህ በኋላ የምንሰራውን በቂ ወረፋ ስለመዘገብን ወይም አዲስ መመዝገብ ስላቆምን ይህን ሚስጥር ብነግራችሁ ምንም አይደለም። የመጀመሪያው ነገር ዶንኪ ቲዩብ ላይ አንድ ቤተክርስቲያን ዓላማ ወይም ፕሮጀክት ይዞ መጥቶ ገንዘብ ሰብስቡልን ሲል የምናያቸው ነገሮች አሉ። አንድ ችግሩ በአካባቢው ምዕመናን ሊፈታ ምን ያህል ሙከራ ተደርጓል የሚለውን እናያለን።
ቤተክርስቲያኑ ደብዳቤ ስላስገባ ብቻ በቀጥታ ቪዲዮ ወደ መቅረጽ አንሄድም። መጀመሪያ እናንተ ምን ጥረት አድርጋችኋል የሚለውን እናያለን። ሶስተኛ ያ ወደኛ ደብዳቤ ያስገባው ቤተክርስቲያን ከሱ አቅራቢያ ችግር የሌለበትና በደንብ ምዕመናንን የሚያገለግል ቤተክርስቲያን በስንት ኪሎ ሜትር ርቀት ላይ ያለ የሚለውን እናያለን። ሌላው ችግሩ በትንሹ 9 ወይም 10 ዓመትና ከዛ በላይ የቆየ መሆን አለበት። ምክንያቱም ገና አዲስ ቤተክርስቲያን ሆኖ ችግሩም አዲስ ሆኖ ከሆነ የአካባቢው ምዕመናን ራሳቸው በአቅማቸው ለመፍታት መሞከር አለባቸው ብለን ስለምናምን፣ ቀጣዩ ለዚህ ለሚያቀርቡት ችግር የተጠና እቅድ አለ ወይስ የለም የሚለው ይታያል። ለምሳሌ የውሃ ችግር አለብን ካሉ ውሃ ለማስገባት በትክክል ፕሮጀክት ተጠንቶ ዲዛይን ተሰርቶ ስንት ብር እንደሚያስፈልግ ይታወቃል ወይ? ህንፃ ቤተክርስቲያን ሊሰራ ከሆነ ቀሪው ስንት ብር እንደሆነ በትክክል ይታወቃል የሚለውን የተጠና ፕሮጀክት ከሌለ መጀመሪያ ፕሮጀክት አስጠንታችሁ ኑ እንላለን። ሌላው ከዚህ ቀደም በሌሎች ሚዲያዎች ሰፊ ከቨሬጅ አግኝተው ችግራቸው ተፈቷል ወይስ አልተፈታም የሚለው ይታያል። ያንን እድል ላላገኙ ሌሎች የተቸገሩ አብያተ ክርስቲያናት እድሉን ለመስጠት ይሄንን እንደ አንድ መስፈርት እናየዋለን። ሌላውና በጣም የምንወደውና የምንደሰትበት መስፈርታችን ደግሞ ያ ህንፃ ቤተክርስቲያን የሌለበት ቦታ የተሰራ ካልሆነ በስተቀር ከኢትዮጵያ ውጪ ከ20 ዓመት ኢትዮጵያ ውስጥ ደግሞ እድሜው ከ100 ዓመት በላይ መሆን አለበት። ይህንን ደግሞ የምናደርገው ጥንታውያኑና በአባቶቻችን የተቆረቆሩት አብያተ ክርስቲያናት ቅድሚያ እንዲያገኙ ነው። ያ ቤተክርስቲያን እነዚህን ሁሉ መስፈርቶች ካሟላ በኋላ የመጀመሪያው ከመንበረ ፓትርያርክ ቅዱስ ሲኖዶስ የእውቅና ወይም የድጋፍ ደብዳቤ እንዲያጽፍ እንጠይቃለን። ወይም ደግሞ ከሀገረ ስብከቱ ሊቀ ጳጳስ ችግሩ ትክክለኛ መሆኑንና የታመነበት መሆኑን የሚያረጋግጥ ደብዳቤ እንጠይቃለን። ሁለተኛ ቀድሞ ገንዘብ እያሰባሰብን በተሰበሰበው ገንዘብ ብዙ ችግሮች እየተፈጠሩ ለጽድቅ የተሰበሰበው ገንዘብ ለአንዳንድ ሰዎች መሰናከያና መጥፊያ እስኪሆን ድረስ በኮሚቴ በሚያገለግሉ ሰዎች ዙሪያ ችግሮች እየተፈጠሩ በተደጋጋሚ ስላየን አሁን ላይ ያወጣነው ህግ ደግሞ ገንዘቡ ለሚሰራው ስራ የተጠና ጥናትና የሚጫረት ኮንትራክተር ተፈልጎ ልክ ኮንትራክተሩ ስራውን ሲሰራ በቀጥታ ገንዘቡ ከተሰበሰበበት ሲስተም ወደ ኮንትራክተሩ በቤተክርስቲያኗ የደብዳቤ ትዕዛዝ የሚከፈል እንዲሆን አድርገናል። ሶስተኛው የገንዘብ አስተዳደርን ይመለከታል። ከዚህ ቀደም ገንዘቡ ወደ ቤተክርስቲያኗ አካውንት ከገባ በኋላ ለተለያዩ ጉዳዮች ቤተክርስቲያኗ የወከለቻቸው ሰዎች ክፍያ ይፈጽሙ ነበር። አሁን ደግሞ ከዓመት በላይ ተግባራዊ በተደረገው የዶንኪ ቲዩብ አሰራር ደግሞ ገንዘቡ ሲሰበሰብ ወይ አካውንቱ ይዘጋል አሊያም ገንዘቡ የሚሰበሰብበት እንደ ጎፈንድሚ አይነት ሲስተም ይፈጠራል። ከዛ ሲስተም ላይ ገንዘቡን ክፍያ የሚፈጽሙት ለተለያዩ ጥቃቅን ጉዳዮች ሳይሆን ያን ፕሮጀክት የሚሰራ ኮንትራክተር አጫርተው ኮንትራክተሩ ስራውን በሰራ ቁጥር ክፍያ ሲጠይቃቸው ክፍያውን እያጸደቁ በቀጥታ ለኮንትራክተር የሚከፈል ብቻ ሆኗል። ይሄ ደግሞ ለግዢና ለተለያዩ ጥቃቅን ጉዳዮች ገንዘብ በሚወጣበት ጊዜ ይፈጠር የነበረውን ሽኩቻና አለመግባባት እንዲሁም ብክነትና ሌሎችም ችግሮች አስወግዶልናል። ሌላው ከመጀመሪያ ጀምሮ በዶንኪ ቲዩብ ገንዘብ ሲሰበሰብ አፕላይ ስናደርገው የኖርነው ነገር ምንድነው? ገንዘቡ የሚሰበሰብበትን አካውንት የሚፈርሙትን ግለሰቦች የምናስፈርመው ጥብቅ የሆነ ውል ነው። በዚህ ውል ላይ ገንዘቡን እየፈረሙ ይከፈል የሚሉት ግለሰቦች ከሚፈርሟቸው ጉዳዮች አንዱ በማንኛውም ምክንያት ስራው እንዲጓተት እንቅፋት በሆን፣ በማንኛውም ምክንያት ገንዘቡ እንዲሰረቅ ባመቻች ወይም ገንዘብ እንደተሰረቀ እያወቅኩ ዝም ብል ገንዘቡን ለመብላት ወይም ለማጉደል ብሞክር ዶንኪ ቲዩብ ፎቶዬን በሚዲያ አውጥቶ ይሄ ገንዘብ የተመዘበረው በእኔ ምክንያት እንደሆነ ፕሮግራም ሰርቶ ለህዝብ እንደሚያሳውቅ አውቄና ፈቅጄ ተስማምቻለሁ የሚል ውል እናስፈርማቸዋለን። እዚህ ድረስ ገንዘቡን ለመጠበቅ ጥረት እናደርጋለን። ሌላው አንድ ገንዘብ ከተሰበሰበ በኋላ ቤተክርስቲያኒቱ ወይም የበጎ አድራጎት ተቋሙ ስራውን በአግባቡ ሰርቶ ካላጠናቀቀ አሊያም ከሚጠበቅበት ጊዜ በላይ ከተጓተተ ገንዘቡን ላዋጣው ህብረተሰብ ባንኩ ለእያንዳንዱ ሰው መልሶ እንዲያስገባ ተስማምተናል የሚል አንቀጽ ጭምር ውላችን ላይ አካተን እናስፈርማለን። እዛ ስፍራ ላይ የተቀመጡት ሰዎች ደግሞ ምን ያክል ማህበረሰቡ ያምንባቸዋል የሚለውን የዶንኪ ቲዩብ ተወካይ ወደ ስፍራው ሄዶ የአካባቢው ማህበረሰቦች በማወያየት ምዕመናንን በማነጋገር ሁሉም ተስማምቶበት ሲጨርስ በቀጥታ ወደ በጎ አድራጎት ስራችን እንገባለን። ይህንን ሁሉ ህግ ያረቀቅነው በአንድ ጊዜ አይደለም። ሁልጊዜ ህጋችንን እያሻሻልንና እያስተካከልን ዛሬ እዚህ ላይ ደርሰናል። ስለዚህ ገንዘብ የምታሰባስቡ ወጣቶች፣ ገንዘብ የምትሰጡ ምዕመናን ለየትኛውም ፕሮጀክት ገንዘብ ከመስጠታችሁ በፊት በቅድሚያ
ፕሮጀክቱ ምንድነው? የሚገነባው ማን ነው? በትክክል ስንት ብር ይፈጃል? ይሄን ፕሮጀክት ለመፍታት ከዚህ በፊት ምን ጥረት ተደርጓል? የሚሉትንና ሌሎቹንም የዶንኪ ቲዩብ ልምዶች ከናንተ ዕውቀትና ብስለት እግዚአብሔር ከገለጸላችሁ ጥበብ ጋር እየጨመራችሁ እንድትጠቀሙበት አደራ እንላለን። እና ወዳጆቼ እምላችሁ ምንድነው አንዲት ንግግር ተቆርጣ ስትቀር ወደ ትክክለኛው የኛ ቻናል መታችሁ ሙሉ ሐሳባችንን ስሙና ከዛ በኋላ ፍረዱን ነው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። በክፉ ስራችን የምታውቁን ከሆነና ቤተክርስቲያን መድረክ ላይ ስናገለግል ብታዩን ይሄ የኛ የሥጋ ፍላጎት እንጂ የቤተክርስቲያን ፍላጎት እንዳልሆነ መረዳት አለባችሁ። ኃጢአት እየሰሩ በአደባባይ መዋል ቢደነቅም ባለም በፍጹም ኖርማል አይደለም። ኖርማል አይደለም ክፍል 4 ይቀጥላል። እናንተም ኖርማል አይደለም የምትሉት ነገር ከገጠማችሁ ኮሜንት ላይ ጻፉልን። ቪዲዮ ካላችሁ ከስር ባስቀመጥነው ሊንክ ላኩልን። ኖርማል ያልሆነውን ነገር ኖርማል አይደለም የምንልበት ጊዜው አሁን። ያው ብዙዎች ይቅርታ ይጠይቃል ብለው አስበው ነበር፣ ግን በፍጹም ያንን አላደረገም። በዛ የተነሱበት ያሉትን አንዳንድ ጥያቄዎች ምላሽ ለመስጠት ሞክሯል። ወደፊትም ኖርማል አይደለም የሚሉ ሀሳቦች ያላቸውን ፕሮግራሞች እንደሚያደርስ ተናግሯል። አንዳንድ ኮሜንቶችን ለማየት እየሞከርኩ ነበረ። አንዳንዶችን ይቅርታ ትላለህ ብዬ ተናድጄ ነበር፣ ቀጥልበት ልክ ብለሃል የሚል ሀሳብ ያላቸው እዛው ቪዲዮ ስር የተሰጡ ኮሜንቶች አሉ። ለማንኛውም ግን ወደ ዋናው ጉዳያችን ስንመጣ ምናልባትም እንግዲህ እሸቱ አምኖበት በእርግጠኝነት አምኖበት ነው ይሄንን ፕሮግራም የሰራው። በተለይ ከባምቢ ጋር በፊት የነበረው ቪዲዮ በእርግጠኝነት ቁጭ ተብሎ ብሬንስቶርም ተደርጎ የተሰራ ፕሮግራም ነው፣ ታስቦበት ነው የተሰራው። ለማንኛውም ግን አሁንም ቢሆን አንድ ነገር መናገር አለብኝ ከዚህ ጉዳይ ጋር ተያይዞ። ባምቢ ሀበሻም ሆነች ሌሎች ቲክቶክ ላይ ያሉ በተለይ ፕላትፎርሙ ላይ እንግዲህ ቀላልም ስለሆነ ብዙ ወጣቶች አሉ። በእርግጠኝነት የምናገረው ነገር ግን ተጽዕኖ ፈጣሪዎች ስለሆኑ የሚሰሯቸው ስራዎች ሰውን ሊጎዳ ስለሚችል የሚያወሩት የሚያደርጉት ድርጊት፣ ለምሳሌ አሁን እሸቱ የተናገረው ነገር በቀጥታ ይሁን በተዘዋዋሪ በርካቶችን ጎድቷል። በተለይ ባምቢ ላይ ያደረሰውን ነገር ማየት ይቻላል። መጨረሻ ጊዜ የለቀቀችው ቪዲዮ ቅድም አብረን ተከታትለናል። እጅግ በጣም የሚያሳዝን ቪዲዮ ነው፣ ልብ የሚነካ ነው። ባምቢን በእንደዚህ አይነት ሁኔታ አናቃትም። በጣም ከፍተኛ ችግር ውስጥ እንኳን ሆና በነበረባቸው ጊዜያቶች ራሱ እንደዚህ ራስን ከማጥፋት ጋር ተያይዞ ያወራቻቸው ነገሮች የሉ። መንፈሷን አጠንክራ ወደ ስራዋ እንደምትመለስ ነበር ድሮ ስትናገር የነበረውና አሁን ግን ምን ያህል ይሄ ነገር እንደጎዳች ተናግራለች። ከዚህ በፊትም በሰራቻቸው ቪዲዮዎች ላይ እንግዲህ በዚህ ስራ በቲክቶክ ማለት ነው ቤተሰቧን እንደምታስተዳድር፣ የቤት ኪራይ እንደምትከፍል፣ ወንድሟን እንደምታስተምር ያሏትን ነገሮች በሙሉ የምታስተዳድረው በዚህ ስራ እንደሆነ ተናግራለች። ከዚህ በፊት እንደዚሁ አንድ የሆነ ጉዳይ ውስጥ ገብታ ነበር። በተለይ ከትዳር ጋር ተያይዞ የተነሱባትንም ጉዳዮች አሉ። አንድ ነገር መናገር እፈልጋለሁ። በቃ እሸቱን እንደሰማችሁት ነው። በድጋሚም ከዚህ ጉዳይ ጋር ተያይዞ ምንም የሚያነሳው ነገር የለም። በእርግጠኝነት የምናገረው እሱ ነው። ነገር ግን አሁን ባምቢም ብትሆን በቃ እየሰራሽ ያለሽው ለበርካታ አመታት የሰራሽው ስራ የምታውቂውም አሁን ላይ ያለው ይሄን ፕላትፎርምም ስለሆነ በደንብ በሌላም ፕላትፎርም ብትመጪ ምናልባት ስኬታማ ልትሆኚ ትችላለሽ። ነገር ግን ተስፋ ከመቁረጥ አሁንም አንዳንድ መስተካከል ያለባቸው ነገሮች አሉ። እኔ ማምነው አንድ ነገር አለ። ኢትዮጵያዊ ባህል ወግ አለን፣ ስነ ስርዓት አለን እና እነኛን የማይጥሱ ነገሮችን እናድርግ። ምናልባት 10,000 ሰው ወይ 100,000 1 ሚሊዮን ሰው ያንን ነገር ወይ አሁን እየሰራን ያለውን ነገር ቢወደው ብዙ ሚሊዮን ህዝብ ከ100 ምናምን ሚሊዮን በላይ ህዝብ ያለባት ሀገር ነችና ኢትዮጵያ ያ ሁሉ ሚሊዮን ህዝብ ደግሞ ምናልባትም ያንን ነገር ላይ ወደው ይችላል። ስለዚህ የምናረጋቸውን የምናወራቸውን በተለይ ላይቭ ላይ ስንገባ የምንናገራቸውን ቃላቶች መምረጥ አለብን። ላይቭ ላይ ከመግባታችን በፊት ዛሬ ስለምንድን ነው የማወራው ከተመልካቾች ጋር ያለኝ ግንኙነት እንዴት ነው መሆን ያለበት የሚለውን በተረጋጋ መንፈስ ማሰብ ይጠበቃል። ከዛ ውጪ ግን በፍጹም ራስን ማጥፋት ምንም አይነት መፍትሄ አይደለም። ከዚህ በፊት እሸቱ አንድ ቪዲዮ ሰርቷል። እሱም ቪዲዮ እንግዲህ ጎን ላይ እንደምትመለከቱት ነው። እባካችሁ አትሙቱ የሚል ይዘት ያለው ምንም ልትሆኑ ትችላላችሁ። ኃጢአተኛ ልትሆኑ፣ ወንጀለኛ፣ ሌባ ልትሆኑ ትችላላችሁ። እባካችሁ አትሙቱ፣ እየሰረቃችሁም ቢሆን ኑሩ የሚል እያለቀሰ የሰራው ቪዲዮ አለና እሱም ብዙ መልእክት ያለው ቪዲዮ ነው። እሱም መመልከት ራሱ ለብዙ ጥያቄዎች መልስ ይሆናል ማለት እወዳለሁ። ለማንኛውም ግን
ይሄ ጉዳይ ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። አሁንም ድረስ እንግዲህ ሀና ግዳይ ወይም ባምቢ ሀበሻም ቲክቶክ ላይ ቪዲዮ አልለጠፈችም። ያለችበትንም ሁኔታ ብዙዎች እየጠየቁ ነው ያሉት። እሷ ምንም ነገር አልተናገረችም። ለማንኛውም ይሄ ጉዳይ ይሄንን ይመስላል። ከዚህ ጉዳይ ጋር ተያይዞ ያላችሁን ሀሳብ አጋሩን ማለት እወዳለሁ። ለማንኛውም ግን ኖርማል አይደለም የሚለው ፕሮግራሜ እሸቱ ይቀጥላል። የተለያዩ ኖርማል ያሉን ነገሮችን አሳውቅበታለሁ። እንግዲህ አብራችሁን ሁኑ የሚል ጥያቄን ጠይቋል። ለማንኛውም ግን ጉዳዩ ከባምቢ ጋር ተያይዞ የተነሱትን ነገሮች ይቅርታ ይጠይቃል ነበረ። ነገር ግን ሳይጠይቅ አልፎታል። ትክክል ነኝ የሚል አንድምታ ያለው ቪዲዮ ነው የሰራው። ለማንኛውም እናንተ ይህንን ጉዳይ ተከትሎ ምንድነው ሀሳባችሁ? ሀሳባችሁን አድርሱን። ለመውጫ እንዲሆነን በእውቀቱ ስዩም አንድ ወግ ጽፏል ከዚሁ ጋር ተያይዞና እሱን ላንብብላችሁ። ቲክቶክ ላይ ወሲብ ቀስቃሽ ዳንስ እየደነሱ የሚል ውንጀላ በወይዛዝርት ላይ የምታቀርቡ ቅዱሳን እስቲ ስሙኝ። አንተ አንድ ሴት ስትደንስ ባየ ቁጥር የሚቀሰቀስብህ ከሆነ ችግሩ ከሞተር ነው፣ ከዳንሱ ወይም ከሴቲቱ ወይም ካለባበሷ አይደለም። ይህ የቆላ እባብህን ቀጠን ያለ ድምፅ በሰማ ቁጥር እንደ ሰርከስ ባቡር የሚገተር ከሆነ እኛ ምን እናደርግ? አባብለህ ወይም ቆንጥጠህ አስተኛው። ከ7 ዓመታት በፊት ሚኒሶታን ስጎበኝ ጓደኞቼ የልደት ቀኔን በማስመልከት የሆነ ክለብ ይዘው ይገቡ። ክለቡ ቆነጃጀት ሴቶች በምሰሶ ዙሪያ እየተንጨዋለሉ የሚደንሱበት ነው። ከዲያስፖራ ጓደኞቼ አንዱ ተንኮለኛ ነው። ለአንዲቷ ደናሽ ጉርሻ ሰጣትና ወደ እኔ ጠቆማት። በተቀመጥኩበት መታ ጭኔ ላይ ቁጭ ብላ መደነስ ጀመረች። ሌላ ሰው ቢሆን እዚያው አንድ ጀሪካን ዲዲቲ ይረጭ ነበር። እኔ ወንድማችሁ ግን ራሴን ለመግዛት አጥብቄ ተጣጣርኩ። በሰው ሀገር እንዳይቀሰቀስብኝ ስለሰጋው ስለ 66ቱ ድርቅና ስለ ህዳር በሽታ በማሰብ ሞተሬን ጸጥ ለጥ ብሎ እንዲቆይ ያደረኩት። ዳንሰኛዋም በጭምትነቴ እጅጉን ተደንቃ ከተሸለመችው በርካታ ዶላር የተወሰነውን የሸሚዜን ጎንፍ ውስጥ ከተተችልኝ። እኔም በዶላሩ በሚኒሶታ ለሚኖሩ የጎዳና ተዳዳሪዎች ብርድ ልብስ ገዛሁበት። መቀመጫቸውን በዳንስ እያወዛወዙ እያላችሁ ሴቶቹን የምትከሱ ራሳችሁን የሾማችሁ የስነ ምግባር ጠበቃዎች ወይ ስሙኝ። ሲጀመር መቀመጫ ከእግር እስከ ራስጌ ስለተሰራ ባይደንሱበትም መወዛወዙ አይቀርም። ተፈጥሮው ውዝዋዜ ነው። እሱን ትታችሁ ትከሻ ማጅራትና ክርን ላይ በማተኮር ከቅስቀሳው ለመዳን ሞክሩ። በእርግጥ የምትወዛወዝ ሴት ስታይ የሚቆምብህ ከሆነ የሚወዛወዝ ዛፍ አይተህ እንደማይቆምብህ እርግጠኛ ልሆን አንችልም። ከቻልክ ራስን ግዛ፣ ካልቻልክ ደግሞ ማለስለሻውን ግዛ የሚል እንግዲህ ሀሳቡን አስፍሯል። ወደ 8500 አካባቢ ላይ ካለው 1100 ኮመንቶች አሉት። 192 ጊዜ እንግዲህ ይሄ ጽሁፍ ሼር ተደርጓል። ለማንኛውም ይሄ ጉዳይ አሁንም ቀጥሏል። ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። እናንተስ ሀሳባችሁ ምንድን ነው? ከማን ጎን ናችሁ? ሀሳባችሁን አጋሩን። ማን ነውስ ትክክል? ማነውስ ምን ማድረግ ያለበት የሚለውን ነገር እንግዲህ ሀሳባችሁን አጋሩን። በዚሁ አጋጣሚ ግን ባምቢ ሀበሻ እንግዲህ መጥፎ እሳቢዎችን ተይ፣ ጠንካራ ነሽ፣ ተመልሰሽ ወደ ስራሽ መተሽ እንግዲህ በጎ ስራዎችን እንደምትሰሪ ተስፋ እናደርጋለን። እንዳልሹ ብዙ ተስፋ ልትቆርጪ አይገባም። ገና ወጣት ስለሆንሽ እንግዲህ ተመልሰሽ ስራዎችን በአግባቡ የምትሰሪበት እንግዲህ ያስቀየምሻቸውም ካሉ ወይም ደግሞ ደስተኛ የሚያረክሻቸው ሰዎች ካሉ ከነሱ ጋር ተግባብቶ ወደ ስራው መመለስ መልካም ነው ማለት እወዳለሁ። እንግዲህ ሌላ ልል የምችለው ነገር የለም። እሸቱ ግን አሁንም ቢሆን ይቅርታ አልጠየቀም። ብዙዎች ይቅርታ ይጠይቃል ብለው አስበው ነበረ። ነገር ግን ቪዲዮን አብረን ተከታትለነዋል፣ አልጠየቀም። ወደፊትም እንግዲህ ማህበራዊ ሚዲያ ላይ መገናኛ ብዙሃን ላይ ኖርማል ያሉ ነገሮችን ስመለከት ኖርማል አይደሉም እያልኩ ፕሮግራም እሰራለሁ እንጂ ወደኋላ አልልም። ከዚህ በፊትም ይህንን ነገር ባለማድረጌ እቆጫለሁ። ፓርት 4 ይቀጥላል የሚል ይዘት ያለው ቪዲዮ ነው የሰራው። ለማንኛውም እንግዲህ እንዳልኳችሁ እናንተስ እዚህ ሀሳብ ላይ ምን ትሉናላችሁ? ሀሳባችሁን አስፍሩ። ዛሬ እንግዲህ ቪዲዮአችን ይሄንን ይመስል ነበር። የተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ